መጽሐፍ ቅዱስን ሁሉም ሰው አንብቦ መረዳት ይችላል? ወይም ደግሞ መጽሐፍ ቅዱስ ውስጥ ያለውን የእግዚአብሔርን ሐሳብ ሁሉም ሰው ሊያገኘው ይችላል? ብዙ ሰዎች ባይዘው እዚህ ነገር ላይ ያላቸው ምልከታ የተዛባ ነው። ብዙ ሰዎች ምን ያስባሉ? መጽሐፍ ቅዱስን አንብቤ በቃ በመንፈስ ቅዱስ እርዳታ በውስጡ ያለውን እውነት ይገለጥልኛል የሚል አይነት ማይንድ ሴት ያላቸው በጣም ብዙ ሰዎች አሉ። ይሄ ግን በጣም የተሳሳተ ምልከታ ነው። ለምን ከተባለ ለምሳሌ ፕሮቴስታንቶችን ብንወስዳቸው አንድ መጽሐፍ ቅዱስ ነው የሚያነቡት 66ቱ መጽሐፍት። ነገር ግን በውስጡ ያለውን የእግዚአብሔርን ሐሳብ ስንመለከት ብዙዎቹ ዘንድ የተለያየ ሐሳብ ነው ያለው፣ የተለያየ መረዳት ነው ያለው። ብዙ ዲኖሚኔሽን ነው በውስጣቸው ያለው። ፕሮቴስታንቲዝም ብቻ አይደለም። ለምሳሌ ጆቫዎችን ብትመለከቱ መጽሐፍ ቅዱስ ያነባሉ፣ ወልድ ፍጡር ነው ይላሉ። ሙስሊሞችን ብትመለከቱ መጽሐፍ ቅዱስ ያነባሉ፣ በውስጡ ያለውን የእግዚአብሔርን ሐሳብ አያስተውሉትም። ሞርሞኖችን ብትመለከቱ እንደዛው፣ አድቬንቲስቶችን ብትመለከቱ ብዙዎቹ እንደዚህ አይነት ነገር አለ። ስለዚህ መፍትሄው ምንድነው ከተባለ መጽሐፍ ቅዱስን በምን መልኩ ነው መረዳት ያለብን ከተባለ መጽሐፍ ቅዱስን የሰጠችን ቤተክርስቲያን እንደመሆኗ በቤተክርስቲያን መነጽርና በቤተክርስቲያን ማይንድ ሴት መጽሐፍ ቅዱስን የምንረዳው። ይሄን ከማን እንማር ከተባለ ከኢትዮጵያዊ ጃንደረባ መማር መቻል አለብን። የሐዋርያት ሥራ ምዕራፍ 8 ቁጥር 30 እና 31 ሄዳችሁ ስታነቡ መንፈስ ቅዱስ ኢትዮጵያዊ ጃንደረባ የነብዩ ኢሳይያስን መጽሐፍ ያነባል። መንፈስ ቅዱስ ፊልጶስን ይልክለታል። ፊልጶስን ይልክለታል። ፊልጶስ ሄደና ምን አለው? ኢትዮጵያዊ ጃንደረባ የምታነበውን ታስተውላለህን ብሎ ይጠይቋል። ኢትዮጵያዊ ጃንደረባ በጣም ወሳኝ መልስ ነው የመለሰው። ምን አለ? የሚመራኝ ሳይኖር እንዴት ይቻላል? ይሄ የሁሉም ሰው ማይንድ ሴት ነው ሊኖር የሚገባው። ሊሆን የሚገባው ሰዎች መጽሐፍ ቅዱስን ሲያነቡ የምታነቡትን ታስተውላላችሁ ሲባሉ የሚያስተምረኝ የሚሰብከኝ የሚመራኝ ሳይኖር እንዴት ይቻላል ብሎ እንደ ኢትዮጵያዊ ጃንደረባ ነው መመለስ ያለባቸው። ከዛ ፊልጶስ እንደሰበከለት ያሳያል። ለዛ ነው ሐዋርያው ቅዱስ ጳውሎስ ምን ይላል? ሮሜ መልእክቱ ምዕራፍ 10 ወደ ሮሜ ሰዎች መልእክቱ ምዕራፍ 10 ላይ ሄዳችሁ ስትመለከቱ ከቁጥር 14 ጀምራችሁ ስታነቡት ያለ ሰባኪስ እንዴት ይሰማሉ? ያለ ሰባኪስ እንዴት ይሰማሉ? ካልተላኩስ እንዴት ይሰብካሉ ሰባኪዎች ይላል። ስለዚህ ይህንን የእግዚአብሔር ቃል ይህንን የእግዚአብሔርን ሐሳብ ደግሞ የሚያስተምሩ ሰዎች ምን መላክ አለባቸው? ከትክክለኛው ቤተክርስቲያን መላክ አለባቸው። ስለዚህ ከትክክለኛው ቤተክርስቲያን ካልተላክ የምታስተምረውም ሆነ የምታብራራው ነገር ብዙ ጊዜ ራስ ሐሳብ የመሆን እንትኑ ከፍተኛ ነው ማለት ነው። ስለዚህ ከጌታ ቤተክርስቲያን ምን መሆን አለበት? መላክ አለበት ትክክለኛውን ስብከት ለመስበክ። ስለዚህ ከጌታ ቤተክርስቲያን ሰዎች ሲላኩ ያንን እውነተኛውን የእግዚአብሔር ሐሳብ ሰዎች እንዲጨብጡ ማድረግ ይችላሉ ማለት ነውና መጽሐፍ ቅዱስን ሁሉም ሰው ይረዳዋል ወይ የሚለው ነገር በጣም መሰረታዊ ነገር ነው። ለምን ከተባለ መጽሐፍ ቅዱስን ስንል ጀስት ቃላቱን ብቻ የማንበብ ጉዳይ አይደለም አይደል? መጽሐፉን ራሱ ቅዱስ የሚያደርገው እንደምታውቁት መጽሐፉን ራሱ ቅዱስ የሚያደርገው በውስጡ ያለው ምንድነው? እግዚአብሔር ሐሳብ። በውስጡ ያለው የእግዚአብሔር ሐሳብ ያንን መጽሐፍ ምን ያደርገዋል? ቅዱስ ያደርገዋል። ስለዚህ ሰው መጽሐፍ ቅዱስን ተረድቷል አልተረዳም ብለን ጥያቄ ስንጠይቅ ወይም ደግሞ ጥያቄ ስናቀርብ ሁሌ ምን እያልን ነው ከተባለ እዛ መጽሐፍ ውስጥ ያለውን የእግዚአብሔር ሐሳብ አግኝቷል ወይስ አላገኘም ነው ጥያቄ። መጽሐፍ ቅዱስ ውስጥ ያለውን የእግዚአብሔር ሐሳብ ትናንት ማታ ስንማማር ነበረ። ትዝ የሚላችሁ ከሆነ በኋላ ላይ ምን ዮሐዴ ምናምን ገብተው ሐሳብ ሲሰጡ ነበረ። እግዚአብሔር ሲጀምር ዋናው ዓላማው የነበረው እንደው በሆነ መጽሐፍ ጽፎ ላይክ ለሐዋርያቱም ሊሆን ይችላል፣ በዛ ዘመን ለነበሩ ለደቀ መዛሙርቱም ሊሆን ይችላል፣ የሆነ መጽሐፍ ጽፎ ሰጥቶ መሄድ አይደለም ዋናው። ዓለምን ካዳነ በኋላ ቤተክርስቲያንን በደሙ ዋጅቷት ያን ወደ እውነት ሁሉ ይመራቸዋል የተባለው መንፈስ ቅዱስ በቤተክርስቲያን ላይ ይወርዳል። ከዛ በኋላ የዲፖዚት ቤተክርስቲያን የእውነት አምድና መሰረት ሆና ትቀጥላለች ካለም ፍጻሜ። ዋናው ፐርፐዝ እሱ ነው፣ እንደዛም ነው። ነገር ግን ከተጻፈ አይቀር መጽሐፍ ቅዱስ ውስጥ ያለውን የእግዚአብሔርን ሐሳብ እንዴት እናገኘው ነው ጥያቄ። በጣም መሰረታዊ ነገር ነው ጋይሴ። መጽሐፍ ቅዱስ ውስጥ ያለውን የእግዚአብሔርን ሐሳብ እንዴት እናገኘው? አንዴ እንዴት እናገኘው ከተባለ ያው መጽሐፍ ቅዱስን የማያነብ ሰው የለም። ብዙ ሰዎች ዓለም ላይ እንግዲህ የተለያዩ ቤተ እምነቶች ተመልክታችሁ ከሆነ መጽሐፍ ቅዱስ የተለያዩ ቤተ እምነቶች ብቻ ሳይሆኑ እኛ ክርስቲያኖች ራሱ መጽሐፍ ቅዱስን እናነባለን። ለምሳሌ መጽሐፍ ቅዱስን አንብበን ብዙ ማንረዳቸው ነገሮች ይኖራሉ። አንደርስታንድ ማናረጋቸው ነገሮች አሉ። የማይገቡን ነገሮች እናነባቸው አለመግባት ብቻ ሳይሆን ግራ የሚያጋቡንም ነገሮች አሉ። ምን ላይ? መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ላይ ግራ የሚያጋቡን ነገሮች ኦር አንደርስታንድ ማናረጋቸው ነገሮች አሉ። ያው እንደዚህ አይነት ሁኔታ ሲፈጠር ቤተክርስቲያናችን ለምሳሌ የኛ ቤተክርስቲያን አንድምታ መጽሐፍ አላት፣ ወይም ደግሞ ከጥንታውያን አባቶች ጋር ኮላቦሬት ያደረገ ወይ ደግሞ አላይን ያደረገ መጽሐፍ ቅዱስ ላይ ያለውን ሐሳብ እንዴት እንረዳ የሚል አንድምታ መጽሐፍ አላት። እያንዳንዱ ክፍል አንድምታ መጽሐፍ ላይ ሄዳችሁ ስትመለከቱ ይሄ ለማለት ፈልጎ ነው፣ እዚህ ጋር እንዲህ ሲባል እንዲህ ለማለት ተፈልጎ ነው የሚለው ነገር አንድምታ መጽሐፍት ላይ እናገኛለን እንደምታውቁትና ይሄ መጽሐፍ ቅዱስ ላይ ያለው የእግዚአብሔር ሐሳብ ዛሬ ብቅ የሚል አይደለም፣ ኦር የሆነ ክፍለ ዘመን ላይ ብቅ የሚል አይደለም፣ ኦር የሆነ ዘመን ላይ የዛሬ 30 40 ዓመት የሆነ ሰው አዲስ መረዳት ይዞ ከመጣ በአባቶች ዘንድ የማይታወቅ ከሆነ ይሄ የራሱ መረዳት ነው።
ከኪሱ የሚያመጣው መረዳት ነው ብለን እንረዳለን ባጭሩ። እና ለዛ ነው አሁን ሰዎች ሁሉ ኢዝሊ መጽሐፍ ቅዱስን መረዳት የሚችሉ ከሆነ ሰዎች በቀላሉ መጽሐፍ ቅዱስን መረዳት የሚችሉ ከሆነ በክርስትና ስም ሆነ ዓለም ላይ ይሄ ሁሉ ቤተ እምነት ባልተፈጠረ ነበር። ዓለም ላይ ይሄ ሁሉ ቤተ እምነት ባልተፈጠረ ነበር። ሰዎች መጽሐፍ ቅዱስን በቀላሉ መረዳት ቢችሉ ኦኬ፣ ዓለም ላይ ይሄ ሁሉ ቤተ እምነት ባልተፈጠረ ነበር። ይሄ ሁሉ ቤተ እምነት እንዲፈጠር ትልቅ ሚና የተጫወተው ዋናው ምክንያት ምንድነው ከተባለ ሰዎች መጽሐፉን ያነሱታል። ኦኬ፣ ሰዎች መጽሐፉን ያነሱታል፣ ከዛ በኋላ ያነቡታል፣ በራሳቸው መረዳት ይረዱታል። ስለዚህ መገለጥ አገኘው፣ የእግዚአብሔር መንፈስ ገለጠልኝ፣ እንዲህ ቅብርጥስ እየተባለ በየጊዜው አዳዲስ ቤተ እምነቶች በየጊዜው ኦኬ ሰዎችን የተለያዩ አዳዲስ ቤተ እምነቶችን ሰዎች እየፈጠሩ ይሄዳሉ ማለት ነው። ለዛ ነው ለምሳሌ ከቤተክርስቲያን ውጭ ያሉ ሰዎች እዛ ቪዲዮ ላይ ኢንዲኬት እንዳደረኩት ከቤተክርስቲያን ውጭ ያሉ ሰዎችን ስትመለከቱ ይሄ መጽሐፍ ቅዱስ የሚሉትን 66ቱ መጽሐፍት ለምሳሌ ፕሮቴስታንቶችን ብትመለከቷቸው 66ቱ መጽሐፍ ይዘዋል። ያን መጽሐፍ ቅዱስ ግን ሁሉም ያነቡታል። ነገር ግን የተለያየ መረዳት ነው ያላቸው። ኦኬ፣ የተለያየ አንደርስታንዲንግ ነው ያላቸው። አሁን አንዳንድ ሰዎች አሉ ቤታቸው ቁጭ ብሎ መንፈስ ቅዱስ ነው የሚገልጠው፣ መንፈስ ቅዱስ ገለጠልኝ ይላሉ። እንዴ ለአንተ የገለጠው መንፈስ ቅዱስ ለሌላ ሰው አይገልጥም ወይ? ሰው መጽሐፍ ቅዱስን ሲያነብ መንፈስ ቅዱስ ከሆነ መጥቶ ያንን እውነት አይገልጥም እያልኩ አይደለም። ሚስ ሪፕሬዘንት ሚስ አንደርስታንድ እንዳታረጉኝ፣ አይገልጥም እያልኩ አይደለም። ነገር ግን ለአንተ ከገለጠልህ ለሌሎቹ ስለምን አይገልጥም ነው ጥያቄ። አንድ ሰው መጽሐፍ ቅዱስ ሲያነብ ለምሳሌ እኔ ቤቴ ቁጭ ብዬ መጽሐፍ ቅዱስ እያነበብኩ መንፈስ ቅዱስ እውነትን ከገለጠልኝ ሌላ ሰው ደግሞ ኤክስ የሚባል ግለሰብ ወይ ደግሞ ግሩም ቤቱ ቁጭ ብሎ ሲያነብ ለምን ለሱ ሳይገልጥም ነው ጥያቄው። አያችሁ? ስለዚህ መንፈስ ቅዱስ ነው የገለጠልኝ፣ እኔ ከእግዚአብሔር ጋር ኮኔክት አድርጌያለሁ፣ እግዚአብሔርን እንትን እንዲህ ብያለሁ የሚሉት ነገሮች ሞሮፍ ወደ ሰው ፊሎሶፊ ያደላሉ። ኦኬ፣ ወደ ሰው ፊሎሶፊ ያደላሉ እንጂ እግዚአብሔር ሐሳብ እንዳልሆነ ግልጽ ነው። ኦኬ፣ መንፈስ ቅዱስ ሁሉም ሰው መጽሐፍ ቅዱስ ባነሳ ቁጥር መንፈስ ቅዱስ ለሰዎች የሚገልጥ ቢሆን ኖሮ በቃ በክርስትና ስም ይሄ ሁሉ ተፈልፍለው በቃ በየጊዜው አዳዲስ ብቅ እያሉ በክርስትና ስም ይሄ ሁሉ ነገር ባልመጣ ነበር። ኦኬ፣ ለምሳሌ ሙስሊሞች መጽሐፍ ቅዱስ ያነባሉ። ኢየሱስ ነብይ ብቻ ነው ይላሉ። ጆቫ ዊትነሶች ለምሳሌ መጽሐፍ ቅዱስ ያነባሉ፣ ወልድ ፍጡር ነው ይላሉ። መጽሐፍ ቅዱስ አንብበው እና ሁሉም የራሱ መረዳት የእግዚአብሔር ሐሳብ ውስጥ እየከተተ ያለ። ስለዚህ ሰው ልክ መጽሐፉን አንስቶ መጽሐፍ ቅዱስን ማንበብ ሲጀምር በራሱ ላይክ እውነት ላይ ይደርሳል፣ ወይ ደግሞ ትክክለኛ የእግዚአብሔርን ሐሳብ ያገኛል፣ ወይ ደግሞ ትክክለኛ እግዚአብሔር አምላክ ከዛ መጽሐፍ ውስጥ ወይ ደግሞ ከዛ ቃል ውስጥ እንዲያገኝ የፈለገውን ሐሳብ ያ ሰው ያገኛል ማለት ይሄ በጣም ስህተት የሆነ አረዳድና አንደርስታንዲንግ ነው። ይሄ በጣም ሊታወቅ ይገባል። ለዛ ነው የሐዋርያት ሥራ ምዕራፍ 8 ላይ ሄዳችሁ ስትመለከቱ በጣም እግዚአብሔር አምላክ ባይዘው በመጽሐፍ ቅዱስ ውስጥ በጣም ብዙ ነገሮችን ሊያስተምረን ሞክሯል። እኛ ሜቢ ማስተዋላችንን ትንሽ ልባችንን ከከፈት የሐዋርያት ሥራ ምዕራፍ 8 ላይ ሄዳችሁ ስትመለከቱ የኢትዮጵያ ጃንደረባን ታሪክ ታገኛላችኋል። በጣም መሰረታዊ የሆነ ታሪክ ነው ባይዘው ጋይስ፣ በጣም ኦኬ፣ በጣም መሰረታዊ ታሪክ ነው። እንዴት ከተባለ ለምሳሌ መንፈስ ቅዱስ ነው የሚገልጠው፣ እንዲህ ነው የሚገልጠው እየተባለ ቤተክርስቲያን አታስፈልግም ወደሚል ነገር ኦኬ፣ ሰባኪዎች አያስፈልጉም፣ መምህራን አያስፈልጉም ወደሚል አይነት ማይንድ ሴት ወደ እንደዚህ አይነት መንገድ ለሚሄዱ ሰዎች ጥሩ መልስ ነው ብዬ አስባለሁ። ለምን ኢትዮጵያዊ ጃንደረባ የነብዩ ኢሳይያስ መጽሐፍ ሲያነብ የሐዋርያት ሥራ ምዕራፍ 8 ከቁጥር 26 ጀምራችሁ ስትመለከቱ ፊልጶስ ኦኬ፣ እግዚአብሔር መልአክ ፊልጶስን ወደዛ እንዲሄድ ያደርጋል። ከዛ በኋላ እግዚአብሔር መንፈስ ደግሞ ወደሱ እንዲቀርብ ያደርጋል። ወደ ኢትዮጵያዊ ጃንደረባ መንፈስ ቅዱስ ለኢትዮጵያዊ ጃንደረባ ጋይስ ራሱ መግለጥ አይችልም ነበር? መንፈስ ቅዱስ ለኢትዮጵያዊ ጃንደረባ ራሱ መግለጥ አይችልም ነበር? አይችልም ጋይስ? እስቲ ኮሜንት ላይ አሳውቁ። መንፈስ ቅዱስ ለኢትዮጵያዊ ጃንደረባ ራሱ መግለጥ አይችልም ነበር? ያ ኢሳይያስን መጽሐፍ እያነበበ አይደል? ያንን እውነት መግለጥ አይችልም ነበር መንፈስ ቅዱስ? ይችላል። ኦፍ ኮርስ ኦኬ፣ ይችላል። ነገር ግን ይችል ነበር መንፈስ ቅዱስ አይችልም እያልን አይደለም፣ ይችላል። ነገር ግን ምን አደረገ? ፊልጶስን አገልጋዮች ስላሉ አገልጋዮችን ነው የሚልከው። አያችሁ፣
ፊልጶስን ነው የላከለት። ማንን? ፊልጶስን ነው የላከለት። ለማን? ለኢትዮጵያዊ ጃንደረባ። ፊልጶስ ሄደ፣ መምህር ስለሆነ ፊልጶስ ሄደ ሰበከለት። ስለዚህ ቤተክርስቲያን ባለችበት መምህራን ባሉበት ኦኬ እንዲህ ቁጭ ብለህ መንፈስ ቅዱስ ነው የገለጠልኝ እያልክ እንዲህ ቅብርጥስ እያልክ የራስህ መረዳት ይዘህ የምትመጣ ከሆነ እዛው ኪስ ውስጥ ይዘዋል። ይሄ እግዚአብሔር የማያውቀው ሐሳብ ነው። ኦኬ እግዚአብሔር የማያውቀው ሐሳብ ነው፣ የሰዎች ሐሳብ ነው። ከዛ በኋላ ኢትዮጵያ ጃንደረባ የሚመለሰው መልስ በጣም የሚገርም መልስ ነው። ፊልጶስ ምን ብሎ ጠየቀው? የምታነበውን ታስተውላለህን ብሎ ጠየቀው። ማንበቡን እያነበበው ነው፣ የኢሳይያስን መጽሐፍ። ኦኬ የምታነበውን ታስተውላለህን ብሎ ሲጠይቀው ምን አለው? የሚመራኝ ሳይኖር እንዴት ይቻለኛል? የሚመራኝ ሳይኖር እንዴት ይቻለኛል ብሎ ተናገረ፣ መለሰ። ፊልጶስ ኢትዮጵያ ጃንደረባ። ስለዚህ መልሳችን መሆንም ያለበት እንደዛ ነው። መጽሐፍ ቅዱስን እንደፈለግነው ዝም ብለን ለራሳችን ሐሳብና ለራሳችን መረዳት ማምጣት ብቻ ሳይሆን የሚመራኝ ሳይኖር እንዴት ይቻለኛል? ኦኬ የሚመራኝ ሳይኖር እንዴት ይቻለኛል ብለን መመለስ ያለብን። ኦኬ ለምን? መጽሐፍ ቅዱስን አንደርስታንድ እንድናደርግ መጽሐፍ ቅዱስ ውስጥ ያለውን የእግዚአብሔር ሐሳብ እንድንረዳ ምን ያስፈልጋል? ሰባኪዎች ያስፈልጋሉ። ሮሜ ምዕራፍ 10 ላይ ቅዱስ ጳውሎስ የተናገረው እዛ ነው። ኦኬ ያለ ሰባኪ የሆነ የሥራ ቴክስት ገባ። እሺ የተወሰነ ሐሳብ ላንሳና ሜቢ እንትን እላለሁ። አንዳንዴ አስቸጋሪ ነው ብሏል እና ለዛ ነው ሐዋርያ ቅዱስ ጳውሎስ ሮሜ ምዕራፍ 10 ላይ ምን ብሎ ተናገረ? ያለ ሰባኪስ እንዴት ይሰማሉ? ኦኬ ከላይ ጀምሮ ኢየሱስ ጌታ ነው ብሎ ኮንፌስ ማድረግ በክርስቶስ ስለማመን ተናግሮ ይመጣና የጌታን ስም የሚጠራ ሁሉ ይድናል ካለ በኋላ ኦኬ ያ የሚሰበክላቸው ሰዎች ግን ያለ ሰባኪ እንዴት ይሰማሉ? አሁን የቅዱስ ጳውሎስን ስብከት አክቹአሊ ፕራክቲስ ወይም ደግሞ ኤክሰርሳይዝ ሲደረግ የምናየው የኢትዮጵያ ጃንደረባ ታሪክ ላይ ነው። ያለ ሰባኪ እንዴት ይሰማሉ? እንዴት ይሰማሉ ሲባል ምን ማለት ነው? እንደው ቃል የመስማት ጉዳይ መስማት ሲባል አንደርስታንድ ስለማድረግ ነው። ያለ ሰባኪ እንዴት ይሰማሉ? እንዴት አንደርስታንድ ያደርጋሉ? ሰባኪዎቹ ከየት ነው የመጡት ነው ጥያቄው። ያልተላኩስ ኦኬ ካልተላኩስ እንዴት ይሰብካሉ? ካልተላኩ እንዴት ይሰብካሉ? ስለዚህ ማን የላካቸው ሰባኪዎችን የሚለው በጣም መሰረታዊ ነገር ነው። ለዛ ነው ብዙ ጊዜ አይታችሁ ከሆነ ብዙ ሐሳቦችን ስናነሳ ለምሳሌ እስልምናው ላይ መሐመድ ሲባል ማን የላከው? ማን የላከው? ሞርሞኖች ጋር ሄደን ስንመለከት ጆሴፍ ስሚዝ ስንል ማን የላከው? ኦኬ ማን የላከው? ስለዚህ ካልተላኩስ የሚለው ላይ መላክ አለባቸው። የሚላኩት ደግሞ ከየት ነው? ከጌታ ቤተክርስቲያን። ስለዚህ ያልተላከው ሰው ሊሰብክ አይችልም። ሊሰብክ አይችልም። ሰው ካልተላከ ሊሰብክ አይችልም። ካልተላከ ሲባል ከመሬት ተነስቶ ሰው ሰባኪ ነኝ ሊል ይችላል። ነገር ግን ከቤተክርስቲያን ካልተላከ በስተቀር ትክክለኛው ስብከት የመስበክ እድሉ እንዳልኳችሁ ነው። የራሱን ሐሳብ እዛ ነገር ውስጥ የመክተት እድሉ በጣም ከፍተኛ ነው። በጣም ከፍተኛ ነው። እና ከዛ አንፃር ነው የምናየውና ይሄ መጽሐፍ ቅዱስን ማንም ሰው በራሱ መረዳት በራሱ አንደርስታንዲንግ መረዳት ይችላል የሚለው ሐሳብ የሰው ሐሳብ ነውና እዚህ ሐሳብ ላይ ግን ሜቢ ከቤተክርስቲያን ውጭ ያላችሁ ሰዎች ኦኬ ከቤተክርስቲያን ውጭ ያላችሁ ሰዎች እዚህ ሐሳብ ላይ ሐሳብ መስጠት የምትፈልጉ ሰዎች በእርግጥ ኮሜንት ላይ አያየው ነበር። አንዱ ለሰው ኮሜንት እየመጣችሁ ሰሙ ፕሊዝ ጋይስ በቃ እኛ እኮ ሙቭ ኦን አደረግን ቆየን እኮ ሙቭ ኦን ካደረግንና ለምን ገብታችሁ እንደምትሰሙ አይገባኝም። ምን ያው እዚህ ላይ ማብራሪያ አልሰጥም። ኤኒዌይስ እንደዚህ አይነት ኮሜንት የምትጽፉ ሰዎች ካሁን በኋላ እንደው ሚዩት ነው ማድረጋችሁ። በቃ ሚዩት ነው ማድረጋችሁ። it's not necessary አትጻፉ። ኦኬ አትጻፉ። እና ስለ ደህና ሰው ብትጽፉ እንደውም ጥሩ ነበረ።